ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ጉዳዮች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በአሜሪካ የሚመራው የባህር ላይ ከበባ በኢራን ወደቦች ላይ መጠናከሩን ተከትሎ የሆርሙዝ የባህር ወሽመጥ የገባበትን ከፍተኛ ወታደራዊ ውጥረት እንመለከታለን። በመቀጠል በእስራኤልና በሊባኖስ መካከል በዋሽንግተን የተጀመረውን ታሪካዊ ቀጥተኛ ድርድር በሂዝቦላ ትጥቅ መፍታት ጥያቄ ምክንያት የገጠመውን ከፍተኛ ተቃውሞ እንቃኛለን። እንዲሁም ኢራቅ የሆርሙዝ ወሽመጥ በመዘጋቱ ምክንያት የነዳጅ ምርቷን በሶሪያ በኩል በየብስ ለማጓጓዝ የጀመረችውን ጥረት በጥልቀት እንመለከታለን። ከዚህም በተጨማሪም ዓለምን ያነጋገረው በፕሬዝዳንት ትራምፕና በቫቲካኑ ርዕሰ ሊቃነ ጳጳስ መካከል የተፈጠረው ያልተጠበቀ የቃላት ጦርነትና በኦፕን ኤአይ ስራ አስፈጻሚ ሳሚ አልትማን ላይ የተሰነዘረው ጥቃትን የምንዳስሰው ይሆናል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የኢኮኖሚ ሉዓላዊነት ለማረጋገጥ ከቦይንግ ኩባንያ ጋር በመተባበር የኤሮስፔስ ክፍሎችን የሚያመርት ግዙፍ ፋብሪካ በቅርቡ ስራ እንደሚጀምር ያስታውቁበትን በስርዓት በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ መረጃዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁኝ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በአሜሪካ የሚመራው የባህር ላይ ከበባ በኢራን ወደቦች ላይ መጠናከሩን ተከትሎ የሆርሙዝ የባህር ወሽመጥ ከፍተኛ ወታደራዊ ውጥረት ውስጥ ገብቷል። ባለፉት 24 ሰዓታት ውስጥ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን ከበባ አጠናክሮ ቀጥሏል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው 6 መርከቦች ከኢራን ጋር ግንኙነት አሏቸው በሚል ወደ ወሽመጡ እንዳይገቡ ተከልክለዋል ብለዋል። ይህ እርምጃ የተወሰደው በእስላማባድ የተካሄደው የሰላም ድርድር ያለምንም ውጤት መጠናቀቁን ተከትሎ ነበር። ቻይና ይሄ ከበባ አደገኛ እና ኃላፊነት የጎደለው ስትል የኮነነችው ሲሆን የነዳጅ ዋጋም በዓለም ገበያ ላይ ከፍተኛ መዋዠቅ እያሳየ ይገኛል። በወሽመጡ ላይ የተሰለፉት የአሜሪካ መርከቦች ማንኛውንም የኢራን እንቅስቃሴ ለመግታት በተጠንቀቅ ላይ ይገኛሉ። ወደ ሁለተኛው ነጥባችን ስንሸጋገር በእስራኤልና በሊባኖስ መካከል በዋሽንግተን የተጀመረው ታሪካዊ ቀጥተኛ ድርድር ከፍተኛ ተቃውሞ ገጥሞታል። ለ30 ዓመታት ያህል ተቋርጦ የነበረው የእስራኤልና የሊባኖስ ቀጥተኛ ግንኙነት በዋሽንግተን ቢጀመርም መንገዱ ግን አልጋ ባልጋ አልሆነም። አሜሪካ እና እስራኤል ሂዝቦላ ትጥቅ እንዲፈታና ከደቡብ ሊባኖስ እንዲወጣ ጥብቅ ግፊት እያደረጉ ይገኛሉ። ይሁን እንጂ ሂዝቦላ ይህን ድርድር ውጤት የሌለው ሲል ውድቅ አድርጎታል። በሊባኖስ በኩል ደግሞ ድርድሩ የሀገሪቱን ሉዓላዊነት የሚያስከብርና የእስራኤልን ጥቃት የሚያቆም መሆን አለበት የሚል ጽኑ አቋም ተይዟል። ሆኖም ግን የሂዝቦላ እምቢተኛ አቋም ድርድሩን ወደማይፈለግ አቅጣጫ ሊወስደው ይችላል የሚል ስጋት ፈጥሯል። ቀጥለን ኢራቅ የሆርሙዝ ወሽመጥ በመዘጋቱ ምክንያት የነዳጅ ምርቷን በሶሪያ በኩል በየብስ ለማጓጓዝ የጀመረችውን ስራ እንመለከታለን። የሆርሙዝ ወሽመጥ መዘጋት 90% የነዳጇን በባህር ለምትልከው ኢራቅ ትልቅ ፈተና ሆኖባታል። ይህንን ለማቋቋም በመቶዎች የሚቆጠሩ የነዳጅ ቦቴዎችን በኢራቅና በሶሪያ ድንበር በሚገኘው አልወሊድ መግቢያ በኩል ነዳጁን ማጓጓዝ ጀምረዋል። መረጃዎች እንደሚያመለክቱት በቀን ከ500 በላይ ቦቴዎች ድንበር እያቋረጡ ይገኛሉ። ኢራቅ ከዚህም በተጨማሪም በሶሪያ በኩል የሚያልፈውን የባንያስ የነዳጅ ቧንቧ መስመር መልሳ ለመጠገንና ስራ ለማስጀመር ከደማስቆ ጋር ንግግር እያደረገች ትገኛለች። ይሄ በየብስ የሚደረገው ጉዞ ጊዜያዊ መፍትሄ ቢሆንም የዓለም ነዳጅ ፍላጎት ለማርካት ግን በቂ እንዳልሆነ ባለሙያዎች ይናገራሉ። ወደ አራተኛው አቤት ጉዳይ ስንመጣ በፕሬዝዳንት ትራምፕ እና በቫቲካኑ ርዕሰ ሊቃነ ጳጳስ መካከል የተፈጠረው ያልተጠበቀ የቃላት ጦርነትና በሳሚ አልትማን ላይ የተሰነዘረው ጥቃት ትልቅ መነጋገሪያ ሆኗል። ፕሬዝዳንት ዶናልድ ትራምፕ ከርዕሰ ሊቃነ ጳጳስ ፍራንሲስ ጋር በዓለም አቀፍ ፖሊሲዎች ዙሪያ በገቡት የቃላት ፍጥጫ ዓለምን አስገርመዋል። ትራምፕ የቫቲካኑን አቋም ሲተቹ፣ ጳጳሱ በበኩላቸው ሰላምን የሚያደፈርሱ ንግግሮች እንዲቆሙ ጥሪ አቅርበዋል። በሌላ በኩል የኦፕን ኤአይ ስራ አስፈጻሚው ሳሚ አልትማን መኖሪያ ቤት ላይ የተሰነዘረው ጥቃት በቴክኖሎጂው ዘርፍ ትልቅ ድንጋጤ ፈጥሯል። ይህ ጥቃት ከአርቲፊሻል ኢንተለጀንስ እድገት ጋር የተያያዘ ይሁን ወይም ሌላ ምክንያት እንዳለው እስካሁን ግልጽ ባይሆንም
የዓለም መገናኛ ብዙሃን ግን ጉዳዩን በስፋት እየዘገቡት ይገኛሉ። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመጣ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የኢኮኖሚ ሉዓላዊነት ለማረጋገጥ የጀመሩት አዲስ ንቅናቄ ትልቅ ተስፋ ይዞ መጥቷል። ጠቅላይ ሚኒስትሩ የሉዓላዊነት ልብ በሚል መሪ ሀሳብ በሰጡት ቃለ ምልልስ ኢትዮጵያ በኢንዱስትሪ ዘርፍ እያሳየች ያለውን ስኬት አብራርተዋል። በተለይም ከዓለም ግዙፍ የኤሮስፔስ ኩባንያ ቦይንግ ጋር በመተባበር የአውሮፕላን ክፍሎች የሚያመርት ፋብሪካ ግንባታው መጠናቀቁንና በሚቀጥሉት 2 ሳምንታት ውስጥ ስራ እንደሚጀምር አብስረዋል። ይህ ፋብሪካ ኢትዮጵያ የኤሮስፔስ ቴክኖሎጂ ባለቤት እንድትሆን ከማድረግ በላይ የውጭ ምንዛሬ በማዳን ረገድ ትልቅ ሚና ይጫወታል። ኢትዮጵያ ታምርት በሚል ንቅናቄ አማካኝነት የሀገሪቱ ውስጥ ምርት ማሳደግና ከእርዳታ ጥገኝነት መውጣት የሀገራችን ቀዳሚ ግብ መሆኑም ተገልጿል። ውድ የሞመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። ዓለም በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት የኢትዮጵያ የኢንዱስትሪ ጉዞ ተስፋ የሚሰንቅ ነው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይ በአሜሪካ የባህር ላይ ከበባ እና በኢትዮጵያና የቦይንግ ፋብሪካ ዙሪያ ያላችሁን ሀሳብ ከታች በኮመንት አጋሩን። መረጃዎቹን ከወደዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።